ክፍል 3 ከክፍል 2 የቀጠለ። ጆን በሁኔታዬ ይስቃል። መጠጥ ነገር አትሞክሪም እንዴ? ብዙ እኮ አልጠጣሽም፣ በትንሹ ደፍቶሽ ነበር እኮ አለ እየሳቀ። ኧረ ተው እባክህ፣ ይሄንንም ምን ሆኜ ነው አልኩ። ብርድ ልብስ ውስጥ ገብተሽ ተኝ ብሎ ወጣ። ወዴት እንደሄደ አላቅም። በቃ አልጋው ላይ ራሴን እንኳን ማንሳት አቃተኝ። ቆይቶ ሲመጣ እንደነበርኩ አገኘኝ። በጉልበቱ አልጋው ላይ እንደመደገፋልና ወገቤና ጭኔን ይዞ ወደ ላይ አስጠጋኝ። በህይወቴ ለመጀመሪያ ጊዜ ወንድ ልጅ እንደዚህ ሲይዘኝ በቃ ውሃ ሆንኩ። ወደ ላይ አስጠጋኝና ጫማዬን አውልቆልኝ አስተኛኝ። ድንጋጤም አለ፣ ደስታም አለ። ብቻ ካስተኛኝ በኋላ ንቅንቅ አላልኩም። እሱ ከራሱ አልጋ ላይ ተኛ። ጠዋት ስነሳ በጣም ራሴን አመመኝ። ጆን አልጋው ላይ ሳየው የለም። ሻወር ቤት ውስጥ እየታጠበ ይሆናል አልኩ። ድምፅ ስሰማ ጊዜ ትንሽ ቆይቶ ከሻወር ቤት ሲወጣ ደረቱን ሳይ ልቤ ደንገጥ አለ። አንድ ግጥም ትዝ አለኝ። ደረት ሰፊ ነው እንደ ንጉስ አልጋ፣ ጎን ተሸጉጬ ዘላለም አይንጋ እያልኩ እንዳላዜምልህ እንዳልቀኝልህ በልቤ ነው እንጂ መቼ የኔ ሆንክና አለች ባለ ግጥሟ። የእውነት በቃ ተመኘሁት። ኧረ አይንሽን ንቀኝ አለኝ። አፍሬ አንገቴን ደፋው። ሳቀብኝ። ተነሽ ሻወር ግቢና ቶሎ እናገኛት አለኝ። እኔም ጨራርሼ እንደወጣው ክላስ ድረስ ቁርስ መጣልን። ሴትን ልጅ በፍቅር ነው የሚንከባከበው፣ ምንም ማድረግ አይቻልም ያልክ አንተ ነህ እያልኩ በልቤ እኔም የሚያደርግልኝ ሁሉ መቀበል ጀመርኩ። ልክ ረፋዱ ላይ ፌቨን አገኘናት። አምሮባታል። ሰላም ስትለኝ ጠጋ ብዬ በጆሮዋ ኧረ ሚስ ሐዋሳውን ሽብኝ አልኳት። በጣም ሳቀች። መጨረሻ ላይ ጆን ያለውን ነገር ነግሯት ፊቷ ተለዋወጠ። እኔ ወሬያቸው ምንም አልገባለኝ። ያን ታክል ዓመት በቤተሰብ ፍቅር ሲሰቃይ የት ነበራችሁ አለች ፊቷን አጥቁራ። ሁሌም ቢሆን ወንድም የራሱን ጥፋተኛ ማድረግ አይወድም አላት። በቃ ብዙ ተጨቃጨቁ። ዛሬም ድረስ እንዲህ ትወዷለች እንዲህ ያልኩ በልቤ። እሺ እውነቱን ልንገርሽ፣ እናቱ ለእኔ እንጀራ እናት ናት ሲል ደነገጠች። ታዲያ እሱ እስከ ዛሬ ድረስ እኮ የአባቴ ልጅ በደልኩት እያለ እኮ ነው ራሱን የሚወቅሰው አለች። ጆን አንገቱን ደፋ። ቆይ አንተ ዘንድ አባቴ የሰጠህ ደብዳቤ አለ እንዴ አለችው ለጆን። በድንጋጤ አዎ አላት። ከጊዜ በኋላ አንድ ላይ ያደርገን የሚችል ቢኖር ያ ደብዳቤ ነው ብሎ ነግሮኛል አለች። ጆን ተነስቶ ሁለት እጆቿን ሳመው። ደነገጠች። እጅህ ላይ ያለ አሁን አለችው። የለም ግን ደብዳቤው ያለው እኮ ቴክሳስ ነው። ልቤ ለሁለት ስንጥቅ አለ። የፈራሁት ደረሰ። ልቤ ደንግጧል። ምክንያቱም ጆን ውጭ ሀገር እንደሚኖር ብጠረጥርም እርግጠኛ አልነበርኩም። አሁን ግን ካንደበቱ ሰማሁ። አሜሪካ ማለት ለእኔ ከምንም በላይ ነው። እስትንፋሴ እስኪመስል ድረስ ነው የተመኘሁት። ፌቨን ምሳ ጋበዝናት ምናምን፣ መጨረሻ ላይ ተሰናበትናት። ቀጥታ ወደ ባህር ዳር በረራ አለ ተብሎ ሐዋሳ ኤርፖርት ውስጥ ነን። እኔ ትኬቱን መቼ ነው የቆረጠው ላለው፣ ግን እሱ በኦንላይን ኢንተርኔት ጨርሶታል። በዚህ መሀል ወደ ባህር ዳር እንደገባን እሱ ኮንትራት የያዘው ሹፌር ነበር፣ እየጠበቅን ነው። እኔ ግን ግራ የገባኝ መቼ ደውሎ እንደጠራው ነው። ቲኬት ሲቆርጥ አልጋ ሲይዝ በቃ ብዙ ነገሮች ሲያደርግ አላየው፣ ግን ተደርጎ አየዋለሁ። እቤት እንደደረስን አክስቴን ሰላም ብሏት ወደ ክፍሉ ሄድና እናቴ ቤት የለችም፣ ክላሴ ውስጥ ተኝቼ ሁሉም ነገር እየገረመኝ ነው። በቃ እሱ ጋር በአንድ ቀን ውስጥ ይሄን ታክል ስንቀራረብ ከምንም በላይ ነው ደስ ያለኝ። ቢጃማ ለብሼ ኤርፎን ሰክቼ በረንዳ ላይ ቁጭ አልኩ። እሱም ጃኬት ነገር ደርቦ መጣ። ስንታይ ፈገግ አለ። ትዙ ሻይ ቡና አለኝ። አመሰግናለሁ አልኩ። ግድ የለም እንደ ትናንቱ አትሆኝም አለ። ሳቄን ለቀኩ። ይዘህልኝና አልኩ። ኧረ እባክሽ ከፈለግሽ አትመጪም ብሎ ነይ ቶሎ ነው የምመለስ ብሎ ወጣ። የሆነን ለመናገር ልቤ አብሮት ወጣ። በቃ አስጠላኝ። ከሱ ጋር ለደቂቃም ቢሆን መለያየትን አልፈልግም። በፍቅር እንደወደኩ አውቄያለሁ፣ ግን በቃ መሆኑን አጣው። እስኪመጣ ብዬ የተኛው። ከደቂቃዎች በኋላ እናቴ መጣች። ስታይን ደስ አላት። የሄዳችሁበት ጉዳይ ተሳካላችሁ አለች። አዎ አልኳት። እና ጆን የት ሄደ አለች። አሁን ቅርብ ሰዓት ነው የወጣው አልኳት። ሀሳቤ ጆን ላይ ነው። ብቻ በቃ አላውቅም። ትንሽ ጋደም እንዳልኩ እንቅልፍ ይዞኝ ሄደ። ለራት ነው ያስነሱኝ። መጥቼ የጆን ክላስ ሳየው መብራቱ በርቷል።
በቃ የእውነት ለመናገር በሰዓታት ውስጥ ናፍቆኛል። ቀጥ ብዬ ወደ ክፍሉ ሄድኩ። ሳንኳኳ አቤት አለ። ገርበብ አድርጎ ነበር የዘጋው። ገባሁኝ። እንደ ልማዱ ቁምጣ ለብሶ ወንበሩ ላይ እግሩን ዘርግቶ ላፕቶፑን ይነካካል። ትዙዬ አለኝ። እቤቱ ግቢያችን አልመስለኝ አለ። ሲበዛ በጣም ይስባል። ብዙ እቃ የለውም፣ ግን ያሉት እቃዎች አቀማመጥ በጣም ልዩ ነው። አክስቴ ከውጭ ስጠራኝ ሰምቼ ወጣው። ወደ ላይ ቤት ሲሄድ ቡና ተፈልቷል። አክስቴ ጆንን ጠራችው። ሆነ ብዬ ወደ ውስጥ ገባውና ጆን ሲመጣ ጠብቄ እራቴን ይዤ ወጣው። ጆን ጋር ቁጭ አልኩ። እኔ አልበላም አለ። ማን ብላ አለ አልኩ። ሳቀብኝ። እናቴ ከውስጥ ስትመጣ አንቺ ብላ አትሆን ምን ሆንሽ አለችኝ። አልበላ አለኝ አልኳት። የግድ በላ። በቃ እያጎረሰኝ ነው የጨረሰው። ነገ ጆን አዲስ አበባ ሊሄድ ነው። አንድ መጨረስ ያለብኝ ጉዳይ አለ። 2 ቀን በኋላ እመለሳለሁ ሲለኝ ወገቤ ቁምጥ አለ። በቃ የምለው ሁሉ ጠፋኝ። እንደምንም ብዬ እሺ ዛሬ እኔ ጋር ዋል አልኩት። ትንሽ ካቅማማ በኋላ እሺ በቃ ግን ማታ ላይ እሄዳለሁ አለኝ። ደስ ብሎኝ እሺ አልኩ። በቃ ጆን ካየሁት ቀን ጀምሮ ብዙ ጓደኞች ጋር ተለያይቻለሁ። ድሮ ያሉበት ድረስ እሄድ ነበር። እሱ ከመጣ በኋላ ግን አይደለም እነሱ ዘንድ ልሄድ ይቅርና ፈልገውኝ ራሱ አጡኝ። ድንገት ስደውላቸው ዛሬ ከየት ትዛንሽ ወይስ ምንድነው ጉዱ? ኤልሲ የነገረችን ነገር እውነት ነው እንዴ አሉ ሙድ እየያዙብኝ። እሱን ተውትና የት ነው ያላችሁት ስላቸው አሪፍ ካፌ ነን አሉ። ጆንን ይዤው ሄድኩ። ልክ እንደደረስን ሲያዩት ጓደኞቼ ጆንን ሲያዩ ሁሉም ጸጥ አሉ። በቃ ግርምትም አለ። ብቻ ስሜታቸው ለመግለጽ ትንሽ አንገራገራቸው። ሁሎችንም አስተዋወቅኩት። እናቴ ስደውልልኝ ከነሱ ትንሽ ራቅ አልኩኝ። ትንሽ ቆይቼ ስመለስ ጆን በሳቅ ሊገላቸው ነው። ከምንም በላይ ደግሞ ደንግጬ የቆም አመል የምትባል ጓደኛችን ስትስቅ ሳያት ነው። በህይወቴ አንድም ቀን አይደለም ስትስቅ ፈገግ ስትል እንኳን አይቻት አላውቅም። ይሄ ልጅ ምን አስነካት አልኩኝ። እኔ ብቻ አይደለም እነሱ ማስገርማቸዋል። ምንም አይነት ቀልድ አያስቃትም። ብቻ የዛሬ ሁኔታዋ በጣም ተለየብኝ። በዚህ መሀል ኤልሲ ከሩቅ ስትመጣ አየኋት። ልክ ጆንን ስታይ ቆመች። በቃ እንደ ምናምን አደረጋት። በኮሪደሩ ጥግ ይዛ ወጣችና በጆን ጀርባ ሄዳ ግጥም አድርጋ ጉንጩን ሳመችው። የእውነት ለመናገር በጥፊ ብላት ደስታ ያልችለውም። አንቺ ውልብልብ አላት። ብናደድም ሳቄን ግን አልቻልኩም። በዛ መሀል አጠገቤ የተቀመጠች ጓደኛዬ ወደ ጆሮዬ ጠጋ ብላ ዘንድሮ በለስ ቀንቶሻል፣ ደግሞ ስትፈዢ አስበየው አሉሽ አለችኝ። አሳቀችኝ። የእውነት በቃ ወደ ውስጥ የተመለከትኩ ልቤ ያለሱ ባዶ ሆኖ አገኘኋት። ብቻ ፈጣሪ ይርዳኝ። ምን ብዬ እንደምነግረው ሳስብ እንኳን ይጨንቀኛል። ቀን ሙሉ እኛ ጋር ዋለ። ጓደኞቼ የማይጠይቁት ጉድ የለም። እሱም ለመመለስ ደከመኝ አይልም። በዛ ላይ በቃ ጆን ማለት ልዩ ሰው ነው። አብረን ውለን ልክ እቤት እንደገባን ትንሽ ሻንጣ ነገር ይዞ ወጣ። እኔስ መሆኑን አጣሁኝ። ጩይ ጩይ ያለኝ ግን አትሂድ ማለት አልችልም። እናቴ በስተጀርባ ነበረች። ቻው ብሏት ወጣ። የክላሱን ቁልፍ ሰጠኝና ነገ እንድታጸጀው አለ እየሳቀ። በይቻው ሲለኝ እንባዬ ሲተናነቀኝ ይታወቀኛል። በሩ ዘንድ ደርሶ ተመልሶ ሲመጣ እንባዬ ይፈሳል። አንቺ ያምሻል እንዴ 2 ቀን እንጂ 2 ዓመት እኮ አላልኩም ብሎ ግንባሬን ስሞኝ ሄደ። ኦፍ ምን አለ የወደዱት ሰው ለደቂቃ ባይለዩት አልኩ በልቤ። ክላሴ ገብቼ ተኛሁ። በቃ ከዛን ቀን በኋላ ጆን በጣም ነበር ይናፍቀኝ። 2 ቀን ሞላ ግን አልመጣም። እኔስ መሆኑን አጣው። ትዝ ሲለኝ የክላሱን ቁልፍ ሰጥቶኛል። ቁልፉን ፈልጌ አግኝቼ እንደምንም ሩጬ ክላሱ ገባው። ቦርሳ ውስጥ ያለውን ሹራብ ሳወጣው ምንም ነፍስ የለኝም። በቃ እንደ እስትንፋስ አፍንጫዬ ጭምቅ አደረኩት። ውስጤ ግን እኮ በስንቱ ታዝቦኛል። በቃ ጠረኑ ወደ ውስጤ ሲገባ ፈጣሪ የሚያውቀው በቃ እኔ ጋር ያለ መሰለኝ። ጆን ይመጣል ብዬ ዛሬ ነገ ብልም የለም። ሳምንት ሆነው ሳይመጣ እብድ ሆንኩ። በራሴ ያዘንኩ። እናቴ ምንም ስትለኝ እሺ ምላዝ። ዛሬ ግን እሷ ጋር ጭቅጭቅ ሆነ ስራዬ። በቃ ያለሱ መኖር እንደማልችል ውስጥ ያምኖ ተቀብሏል። ያፈቀሩትን ሰው በቀላል ማውጣት አይቻልም። የደረሰበት ነው ጉዳቱን የሚያውቀው። ኤልሲ እንደምወደው አውቃለች። በቃ ልታጽናናኝ ብትሞክርም ውስጤ ግን ይሄ ነው ለማለት ይከብደኛል። ግን ግፍ ይሆን አልኩ በልቤ። ስንት ወንድ እንዳለምነኝ ዛሬ እኔ በተራዬ እለምናለሁ።
ለምኝም አላገኘሁም። ሁሌም በአንድ ነገር አምናለሁ። ጊዜ ሁለት ነው፣ አንድ ለኔ አንድ በእኔ። ለኔ ሲሆን ሰው ላይ ኮራው፣ በእኔ ሲሆን ግን እራሴ ለመንኩ። ይህ እንዳለ 2 ሳምንት አለፈው። እናቴ ግን የሆነ የምታውቀው ነገር እንዳለ ልቤ ይጠረጥራል። በቃ ሁሌም አትጨነቂ ይመጣል ነው የምትለኝ። ከ2 ሳምንት በኋላ ጓደኞቼ ቤት መጡ። ጆን ከሄደ በኋላ ከግቢ አልወጣሁም፣ በግድ ይዘውን ወጡ። ሁሌም ወደምንዝናናበት ባህር ዳርቻ ሄድን። በቃ ሁሌም ወደዚህ ቦታ ስመጣ ውስጤ እረፍት እያገኘ ይመስለኛል። ብቻ ውስጤን በጣም ደስ ይለዋል። በዚህ መሀል ጓደኞቼ አንድ ልጅ አስተዋወቁኝ። ሲያወራኝ ዳርዳር ይላል። ከአድናቆት ጀመረ። እኔ በህይወቴ ሰው ሲከበኝ አልወድም። ስለ ራሱ ሳልጠይቀው ይለፈልፍ ጀመር። ጓደኞቼ ከኔ ትንሽ ራቅ ብለዋል። ውሃ ውስጥ ይሮጣል። እኔ ደግሞ ሁሌም ባህር ውስጥ እግሬን ነክሬ መቀመጥ እወዳለሁ። አጠገቤ ቁጭ ብሎ እያወራ ነው፣ ግን ረስቸዋለሁ። ምን አልከኝ ስለው የት ሄድሽ አለኝ ፈገግ እያለ። ይባስ በነፃ ሀሳብ በትንሽ ትዝታ በብዙ ፍቅር ሸኘኝ። ጆንን ከፊት ያመጣው ካልተጠየቀ የማያወራው አንቺ ብሎ እጄ ነካ አደረገኝ። ከሀሳቤ ቀሰቀሰኝና ባንክ ቤት ነው ምሰራው እልሻለሁ አለ ፈገግ እያለ። በምን እንደጀመረው ራሱ አላውቅም። በዚህ መሀል ብዙ ባይሆን ድብርቴን ለቀቀኝ። በሳምንቱ ሁሉም ልደቴ እንዲያከብሩልኝ መጡ። የእውነት ለመናገር በየአመቱ ልደቴን ሳከብር ከምንም በላይ ደስተኛ ሁኜ ነው። ዘንድሮ ግን ወደ ህይወቴ መጥቶ ሳላስበው በሄደ ሰው ትንሽ ተከፍቷል። ባለፈው እያስተዋወቁኝ ልጁም መጥቷል። ነገሩ ትንሽ ግራ ቢገባኝም ምንም አላልኩም። ሁሉም ያመጣልኛል፣ ስጦታ ይሰጡኛል። የዛሬ አመት ከማረሳ ውስጥ ኤልሲ በጣም ትልቅ ካርቶን ውስጥ አንድ ደስታ ከረሜላ አድርጋ ሰጣኛለች። ካርቶኑን ሳየው ግን ሌላ ነገር ነው የሚመስለው። ከሁሉም ጓደኞቼ በላይ እሷ የምትሰጠኝ ነገር ይነስም ይብዛም ምንም ይሁን ብቻ ያጓጓኛል። በዚህ መሀል ሁሉም ከሰጠኝ በኋላ የእሷ እየጠበኩ እያለ ትንሽ የተጠቀለለ ነገር በእጇ ይዛ መጣች። ዓይንሽን ክደኝ ያለችኝ። ልክ እንደ ከደንኩ ከሰከንዶች በኋላ የሆነ ጠረን አፍንጫዬ አወደው። አሁን ለመጮህ ትንሽ ቀረኝ። በቃ ውስጤ በሰከንድ ውስጥ ልቤ የሆነ ስሜት ሲሰማኝ ይታወቀኛል። ሁሉም ዝም አለ። ዓይንሽን ግለጪ ስትለኝ ቀስ ብዬ ዓይኔን ስገልጠው